በአዲስ አበባ በየነዳጅ ማደያው የሚታየው ረዣዥም ሰልፍ በደቡብ ምዕራብ ኢትዮጵያ ቦንጋ ከተማ ሰልፉን በስቶ ህገወጥ ንግዱም ተበራክቶ ይታያል። ከጂማ ቦንጋ ሚዛን መስመር ባደረግነው ቅኝት በአብዛኛዎቹ ማደያዎች ነዳጅ የለም። ነዳጅ ባለባቸው ማደያዎች ረዣዥም ሰልፎች ተመልክተናል። በቦንጋ ከተማ ያለውን የነዳጅ ግብይት በተመለከተ ያነጋገርናቸው የባጃጅ አሽከርካሪዎች ነዳጅ በየማደያው አልፎ አልፎ እንደሚመጣ፣ ነገር ግን ውሎ ሳያመሽ እንደሚያልቅ፣ የሚገዙትም በውሃ መያዣ ኮዳና ጄሪካን ከየቤቱ ከየሱቅ መንደሩ መሆኑን ነግረውናል። በዚህም 129-130 ብር በየማደያው የሚሸጠው 1 ሊትር ቤንዚን እስከ 275 ብር ድረስ ይሸጣል። በ130 ብር አካባቢ የሚሸጠው 1 ሊትር ናፍጣም በሊትር እስከ 250 ብር ይሸጣል። እኔ ባለ የሚሰራው ነዳጅ አሁን ይመጣል፣ በሁለት ቀን ምናምን ይቀዳል፣ ከዛ በኋላ ይጠፋል እና እንደዚህ ነው። አቅራቦት አለ፣ ቆይቶ ይመጣል፣ ከዛ በኋላ ይጠፋል። በቃ እና ሙሉ ለሙሉ በቃ ብላክ ማርኬት ነው ተሸጣ ያለው እና አስቸጋሪ ነው በጣም። ከማደያ ሲጠፋና እንደምታረጉት ያው ከውጭ ነው የምንገዛው። ከውጭ ማለት ብላክ ማርኬት ከነጋዴ ማለት ነው። አሁን በጣም ተቸግሮ አሁን የገዙ ነው 250 ምናምን 1 ሊትር 250 ምናምን የገዙ ያሉት እና በጣም አስቸጋሪ ነው። በጀርኪና ይቀዳል ይገባል፣ ግን ምን ያደርጋል? በሁለት ቀን ውስጥ ሁለቴ ይገባሉ። ለትላልቅ ማኪናም ለሲኖ ምናምን እዛ በእንትን ትርፍ ብር ነው 180 ምናምን፣ ውጭ ያው 130 ብር ምናምን ይሸጣል። በ180 ምናምን በዛ ተስማምቶ ይሸጣል ትላልቅ ማኪና ማለት ነው። እኔ ባሽፈር ነኝ። ነዳጅማ በጣም እዚህ ችግር ነው። ነዳጅማ አንድ 2 ሊትር 550 ብር 550 ብር ማለት ነው። እቺ ነው ማዲያ ሁሉ አይመጣማ። ማዲያ አንዳንድ አልፎ ከ2 ወር ከ1 ወር አንዳ በመጣ ምናምን ጭፍጨ ነው እኛ አብዛኛው የምንጠቀመው። በኔትወርክ ነው የሚመጣው ነው ወይስ ፈለግት ይሸጣል? አረ በኔትወርክ ምናምን። ያኔ ባሽፈር ነዳጅ ምንድነው ተጠቀመው? ያንተ ቤንዚን ያው ከብላክ ነው የምንገዛው። የለም ማዲያ ብዙም እየመጣ አይደለም። ያው ሲመጣ እንቀዳለን። ያው አለ ያው ከተወሰነ ጊዜ በኋላ ምናምን ይመጣል። ቢያንስ በሳምንት አንዴ እናገኛለን። ከዛ ውጪ ያው ብላክ ነው መንገድ ላይ ሲሸጥ ነው የምንገዛው። 500 ብር እስከ 550 400 ምናምን ይቀንሳል ይጨምራል። ያው ቋሚ እንትን የለውም 2 ሊትር። የባጃጅ አሽከርካሪዎቹ እንደሚሉት የነዳጅ ማደያዎች 130 ብር አካባቢ ለአሽከርካሪዎች መሸጥ ያለባቸውን ነዳጅ በ180 ብር ለህገ ወጥ ቸርቻሪዎች ይሸጡታል። ቸርቻሪዎቹ ደግሞ እስከ 100 ብር ጨምረው ይቸበችቡታል። 1 ሊትር ቤንዚንና ናፍጣ በ275 ብር የሚገዙትም አዋቷቸው ሳይሆን ስራ ላለመፍታት ነው። ያው እንግዲህ ዝም ብሎ ከመነቀመጥ ምናምን 20 ብር 10 ብር ከማዘረፍ ነው ለዛ ምናምን ያ ወጣ ተፍተፍ ይያል ነው በቃ ከመንቆ እንሰራለን እንደዚህ። ወጣ አስቸጋሪ ነው። ታሪፍ ለመጨመርም ይከብዳል። ከሰው ጋር ከህዝቡ ጋር ማበላላት ነው ያው ነው። ስለዚህ ባለው ዋጋ ነው የሰራና ያለው ዘንብ ተስማምታም ማለት ነው። ህዝቡም ያውቃል እኮ አውቃል ያወቀ ነው እንግዲህ እንትን ማለት ነገ አሳልፈን ተሰጥተን ሌላ ታሪክ ነው እንግዲህ ሁላችንም ቤት ያለ ነገር ነው። በቦንጋ ያለውን ይህንን የነዳጅ እጦትና ገበያ በተመለከተ የጠየቅናቸው የከተማዋ ከንቲባ ዶክተር ተክላ ቡሎ ችግሩ የተፈጠረው በሁለት ምክንያት ነው ይላሉ። ከዚህ ከህገው የነዳጅ ሰልፍ ጋር የተያዘው አንደኛ ከፍላጎት አኳያ ነው። ፍላጎትና አቅርቦት ያለመጣጣም ችግሮች አሉ። ሁለተኛውና ክሪቲካል ጉዳያችን በዚህኛው ላይ የምናደርገው ምንድነው? አጠቃላይ ማደያዎቻችን ፕሮግራም አላቸው። ከዚህ በፊት በገብ ህገወጥ ማርኬቱ ስለገባ አንዳንዴ ህገወጥ ማርኬትን መቆጣጠር ሲጀምር መያዝ ሲጀምር የሚኖረው ነገር ምንድነው? የመታፈን ጉዳዮች ይኖራሉ። ለኛ አቅራቢዎችም ከመስመር ለመውጣት የሚያደርጉትን መንገድ በምትይዝበት ጊዜ አቅርቦቱን እና ፍላጎቱ ያለመጣጣም አንድ ሆኖ፣ ሁለተኛ ነገር ደግሞ መቆጣጠር ሲጀምር ኮንትሮሊንግ ሲስተሙ ሲመጣ የሚኖረው ኔጌቲቭ ኢምፕሊኬሽን የጎላ ከመሆኑ አኳያ ነው። በእርግጠኝነት ፈልጎ የማጣት ጉዳይ ነው። በቦንጋ እየተከናወኑ ያሉ ግንባታዎች የነዳጅ ፍላጎቱ ከፍ እንዲል እንዳደረገውም ከንቲባው ያስረዳሉ። ከረንትሊ ቦንጋ ያለው የዴቨሎፕመንት ኢንፍራስትራክቸር ጉዳይ እጅግ በጣም እየጨመረ ነው። ራይት ሞመንት ቦንጋ ከተማ ውስጥ የግዙፍ ኤርፖርት ግንባታ አለ። አዋሽ ባንክ የደቡብ ምዕራብ ሪጅን እዚህ ነው የተገነባ ያለው። የአዳሪ ትምህርት ቤት በ2 ወር ውስጥ ማለቅ አለበት ተብሎ አቅጣጫ ተቀምጦ ከፍተኛ የአዳሪ ትምህርት ቤት ግንባታ እዚህ እየተደረገ ነው ያለው። ምዕራብ ኢትዮጵያ ላይ ምዕራብ ኢትዮጵያ ብቻም ሳይሆን ሆርን ኦፍ አፍሪካ ላይ የካቶሊክ ከኬጂ ጀምሮ እስከ ዩኒቨርሲቲ ያለውን እዚህ ጋር ቤዝ አድርጎ ከፍተኛ ግንባታ ነው የገነባ ያለው። እነዚህ ዴይሊ ብቻ ሞርዛን 15000 እስከ 20000 ሊትር ነው ኮንሱም ያደርጋል። ይሄ ፕሮጀክት እንዲቆም እናደርግ ጎን ለጎን ነው የሚሄደው።
የርዕሰ መስተዳድሩን ጨምሮ ቦንጋ ላይ ያለው ትላልቅ ቢሮዎች የተገነቡ ነው ያሉት። እነዚህ የራሳቸው ኮንሳምፕሽን አላቸው። ቅድም እንደነገርኩ ቦንጋ የብዙ ተቋማት መቀመጫም ጭምር ነች። ስለዚህ ርዕሰ መስተዳድሩና የፖለቲካ መቀመጫ እንደመሆኑ መጠን ከ6ቱም ዞን ሰንትር ኦፍ ግራቪቲ ያለው እዚህ ነው። እነዚህ የመንግስትን የተለያዩ ተቋማት መኪናዎች እዚህ ጋር ነው የሚሰለፉት። ከዛም አልፎ ተርፎ የቢዝነስ ፕላትፎርሙ ከነበረው በጣም የተነቃቃ ያለበት ሁኔታ እንደመሆኑ መጠን ዲማንዱ እጅግ በጣም ከምናስበው በላይ ከፍተኛ ነው። የነዳጅ ነገር በአዲስ አበባም ሆነ በክልል ከተሞች መልክ ሊይዝ አልቻለም። ይህንን ውስብስብ የነዳጅ አቅርቦትና ንግድ ችግር ይፈታል ተብሎ ተስፋ የተጣለበት አዲስ የነዳጅ የገበያ ድርሻ አሰራር ተግባራዊ መደረጉ ተነግሯል። በተዘጋጀው የገበያ ድርሻ አዲስ አበባን ጨምሮ በሁሉም አካባቢ ያሉ ትልልቅና የክልል ማዕከል የሆኑ ከተሞችንና ሀገራዊ የልማት እንቅስቃሴ ያለባቸውን አካባቢዎችን ትኩረት ያደረገ በመረጃ ላይ በመመስረት የነዳጅ አቅርቦት እንዲኖር ታሳቢ ያደረገ ነው ተብሏል። የኩባንያዎችን ድርሻም ባላቸው የነዳጅ ማደያ አቅም ማለትም የማደያ ቁጥር 40 በመቶ፣ የታንከር የመያዝ አቅም 20 በመቶና መቅጃ ማሽን ቁጥር 40 በመቶ መሰረት በማድረግ ተደልድሏል ተብሏል። ለቀጥታ ተጠቃሚ የልማት ፕሮጀክቶች ድርሻ ለማደያዎች ከሚቀርበው ለብቻ በተፈቀደው መጠን ልክ በቀጥታ እንዲቀርብ ተለይቷልም ተብሏል።